አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት አዳራችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ውድ ቤተሰቦቼ ጀዛኩሙላሁ ኸይረን። ጠፋሽ እኔ ምን ሆና ነው የጠፋሁትኝ እያልኩኝ ነበረ ብላለች አንድ እህቴ። ሲጀምር ብዙዎቻችሁ ወላሂ ለእናንተ ቃላት የለኝም። ጀዛኩሙላሁ ኸይረን። ምን ነው ጠፋሽ ላላችሁ ልጆች ከልብ አመሰግናለሁ ውዶቼ። ጀዛኩሙላሁ ኸይራን። እና እኔ የጠፋሁበት ምክንያት ውዶቼ ያው ሁሉ ጊዜ ቭሎግ ያው ሌላ ስራ አልሰራሁኝም ማለት ነው። እና ሁሉ ጊዜ ቭሎግ ደበረኝ ወላሂ። እናንተም ደግሞ ካርድ እየገዛሁ ነው። በነገራችን ላይ ኔቴ አልቋል፣ ዋይፋይ ተዘግታለች፣ አላስሞላሁትኝም። የኢትዮጵያ ኑሮ እንግዲህ ያው ዋይፋይን እንኳን መሙላት አቃተኝ ማለት ነው። እና ያው ቢጣቃ ካርድ እየገዛሁኝ ነው ማለት ነው። ካርድ ገዝቼ በየቀኑ ቪዲዮ ስለቅ ሀቂቃ አንዳንዴ 200 ሰው የማያይበት ጊዜ ያለ ማለት ነው። አንዳንድ ጊዜ ደግሞ 300 እንደዚህ ይታያል። ስለዚህ እነሱም ደበራቸው መሰለኝ ማየት። በቃ እኔ አንድ ሰሞን እስቲ ቆይቶ ወይ ደግሞ ሌላ ስራ ትጀምር እሰራበታለሁኝ እያልኩኝ ነበረ። ዞሮ ያው ደግሞ በዚሁ በቭሎግ መጥቻለሁኝ። እና ውድ ቤተሰቦቼ ጀዛኩሙላሁ ኸይረን። አሁንም ተጎን የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አሳድጉኝ ውዶቼ። ፕራንክ ምናምን ቢሆን መቼም ሁሉም ሰው ይመለከተዋል ማለት ነው፣ የሚያስቅ ነገር ምናምን ቢሆን እና እኔ ደግሞ ያንን አላህ የሚወደውን ነገር አልሰራም። አላህ ለዚሁም አላህ ይቅር ይበለኝ፣ እሱ ገፉሩ ረሂም ነው። እንግዲህ ኢትዮጵያ ውስጥ ሆናችሁ ሀቂቃ ያው ስራ ታሰሩ መኖር ከባድ ነው። እንግዲህ ስራ እስከያዝኩ ድረስ ይህንኑ ስራ ብዬ ነው ያዝኩት፣ እኛው ቶሎም ባልሰራበት እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ብረት ድስትና ረከቦት ተጠይቃችሁ ልጆች ኢንሻአላህ ብረት ድስቱንም ከዚሁ ሀገር ነው የገዛሁትኝ፣ እነግራችኋለሁ ማለት ነው፣ አሳያችኋለሁኝ። ተሳውዲ አይደለም ከዚሁ ነው የገዛሁትኝ። ረከቦቱ ደግሞ ስንት እንደሆነ አሁን ላይ ዋጋው ወላሁ አለም ጠይቄ አላቅም። እዚሁ ጨፍ ውስጥ አለ፣ ሄጄ ራሱን የቻለ የሱን ቪዲዮ እሰራላችኋለሁ ማለት ነው ውዶቼ። እና ፍራሽ እንዴት እንዳስጠላኝ ሀቂቃ ማለት ነው። አንድ ሰው ሲቀመጥበት ጭምድድ ብሎ ቁጭ ነው የሚለው ሸርትት ብሎ ማለት ነው። ኢንሻአላህ እስቲ አበረታት። መቼም ታላ ተስፋ አይቆረጥም። ዩቲዩብ ተከፈለኝና አሁን በነገራችን ላይ እየቆጠረልኝ ነው። ዩቲዩብ ተከፈለኝ። ዩቲዩብ በሚከፍለኝ ብር አጠራቅሜ ድጋፉን መጅልስ አሰራለታለሁኝ እንጂ እንዴት እንደሚያዳግት ሀቂቃ። ሁልጊዜ ፍራሽን አስታችሁ አረጋግፋችሁ አንድ ሰው ሲቀመጥበት ጭምድድ ይላል። እንትኑም ብትንትኑ ወጣል መከደው እና ለእናንተ ለመዳም ቅመሞች የምመክራችሁ ሳልሆናችሁን የምትቀመጡበት ሁለት ተሆነ አንዱን መጅልስ ተነፍራሽ ተነንትኑ ብታረጉት ማለት ነው። አንዱን ደግሞ ድጋፍ ብቻ አርጋችሁ ኑ ቶሎ ታታረጉ እንዳትመጡ። ፍራሽ ሀቂቃ እሱም ደግሞ ዋጋው ስንት እንደሆነ መንገራቸው። አንድ ፍራሽ 5000 ብር ገብቷል ማለት ነው። የሚገርመው ነገር አንድ ፍራሽ 5000 ብር አስቡት። የኔ 1700 ብር ነው 1200 ብር 1200 ብር የተገዛው ይሄ። አሁን የት እንዳለ ተከየሉ። ሱብሃንአላህ ነገራቶች ሁሉ ኢትዮጵያ መጨመር እንጂ መቀነስ የለም። አልጋ ክላሴንም እንደዚህ ፋፍሸርጌ ያጽድቻለሁ፣ ቀያየርኩኝ ዛሬ ፍራንትኔን እና ያው ውዶቼ እንግዲህ አበረታቱኝ። አሁን ጉዞ ወደ ገበያ ነው፣ ገበያ ልሄድ ነው እና አበረታቱኝ ውድ ቤተሰቦች። ለምታበረታቱ ልጆች ከልብ አመሰግናለሁኝ። ጀዛኩሙላሁ ኸይረን የኔ ውዶች። አልፈራረሽኩም፣ ስመጣ ነው የምፈራርሸው። ምሳ ወጥ ሽሮ ሰርቻለሁኝ፣ እንጀራ ጋገርኩኝ። አሁን ደግሞ ወደ ገበያ ልሄድ ነው። ቤቴን አጸዳድቼ ገበያ ደግሞ የምገበያየውን ነገር አሳያችኋለሁ ስመለስ። ደህና ሁኑልኝ። እንግዲህ አሁን ረፍዷል ውድ ቤተሰቦቼ፣ 3 ሰዓት ሆኗል። አሁን ቤቴን ጸዳ አድርጌ ወደ ገበያ ሄዳለሁኝ። እንጀራ ጋገርኩኝ እና ክረምት አይመስልም ቀኑ ይታያችኋል። ሱብሃንአላህ በጣም ዛሬ ደግሞ በጣም ነው ፀሐይ የወጣው። እንግዲህ አላህ ይዘንልን። የክችን ክላስ
አጸዳዳው ፏፍሽ አርጌ እንግዲህ ያው የእንትኑ ሲቪንቶ ነው እንደዛ አጠዳሁኝ። ብሰናት እዚህ ጋር እየበላ የምታቆሽብኝ አንድ በጣጣ ድመት አለችኝ እና ኢንሻአላህ ገበያ ልሄድ ነው አሁን እንግዲህ ውድ ቤተሰቦቼ እቺ ብር 1800 ብር ናት። በዚች በ1800 ብር ምን ምን ገዝቼ እመጣለሁ እስኪ ያሳያችኋለሁ ማለት ነው። እቺ በጣጣ እና ኢንሻአላህ እስቲ አሳያችኋለሁ የምገበየውን ዛሬ ማለት ነው በዚች ብር። እሺ ውድ ቤተሰቦቼ እንግዲህ ገዛዝቼ መጣሁኝ። ገበያዬን አሳያችኋለሁ ባልኳችሁ ኢንሻአላህ የገዛሁትን ላሳያችሁ ማለት ነው። እዚህ ጋር የ200 ብር ሽንኩርት፣ ይሄ የ200 ብር ሽንኩርት ነው። ይሄ ደግሞ የ100 ብር ቲማቲም፣ ይሄ የ250 ማንጎ ነው። ይቺ ደግሞ የ100 ብር እብሪቅ ናት። ዘንቢል ይዞ የሚሄድ ሰው ሁሉ አዝዋሪዎች መጥተው በ100 ብር እነዚህን እብሪቅ ዘንቢሉ ላይ የማታው የለም ማለት ነው። እንደውም አንዷ ጠፋችን እያለ ትፈልግ ነበር ማለት ነው። እና ይሄ ደግሞ የ100 ብር ድንች፣ ይሄ የ50 ብር ነጭ ሽንኩርት፣ የ50 ብር በድንጃን፣ የ50 ብር ቃሪያ፣ የ50 ብር አራት የሀበሻ ሙዝ። ይሄ ሙዝ የሀበሻ ሙዝ ነው የሚሉት። በነገራችን ላይ ያና ይሄ ሙዝና ይሄ ጣዕሙ አንድ አይደለም። ያው የምታውቁታላችሁ። ይሄንኛው የወንዶ ሳውዲ አይነት ሙዝ ነው። ይሄንኛው ደግሞ የሀበሻው ሙዝ ቤት ተተክሎ ታውቁታላችሁ፣ የሚቀበረው ማለት ነው። ማለት ይቀበራልም አይቀበርም እንዲህ ይመስላል። እና ይሄ ደግሞ ይቻ አጃክሷ 50 ብር። ይሄ ከላይ ያለው የሻይ ቅመም ነው 50 ብር። ይሄ ሌላው ፌስታል ውስጥ ያለው የሻይ ቅመም እንትን የሽሮ ቅመም ነው 200 ብር። እዚህ ጋር ይቺ ሰላጣ ይቺ ማለት ነው አንድ እግር 50 ብር። ይሄ ጎመን 50 ብር። እንግዲህ ይሄን ነው ገዝቼ የመጣሁት ወዶቼ። የመሳፈሪያ ተህድ 100 ብር ስመጣ ማነው ሰህድ 50 ብር ትመጣ 50 ብር 100 ብር ማለት ነው ባጃጅ። እንግዲህ ከዚች 50 ብር አድርገውታል መሳፈሪያውን። ተኬሚሲ ተጨፋ ኬሚሲ 100 ብር ነው። አላህ ያሳያችሁ። መኪና በጣም ደህና ነው። ባጃጅ ግን ከዚች ተቀራሮ ከተማ ድረስ ገበያ 50 ብር ማለት ነው። ሱብሃንአላህ በፊት 30 ብር ነበረ። እና ይሄውላችሁ ይሄን ገቢቼ መጣሁኝ። ነጭ ሽንኩርቱን ነግራችኋለሁ መሰለኝ 50 ብር ነው። ሎሚ የ10 ብር ሎሚ አንድ መረቃልኝ ነው። እኔ ሂና በጣም ነው የምወደው። ሂና አስራለሁ ብዬ ገዝቼ መጥቻለሁ። ውድ ቤተሰቦቼ እንግዲህ ያው ዛሬ ገበያ ይሄንን ይመስላል። አሳያችኋለሁኝ ባልኩት መሰረት የመድጃኑ 50 ብር ነው። የገበያሁትን አሳየኋችሁ። እንዴት ነው ስታውት እናንተ? እንግዲህ 1800 ብር ነው ይዤኩትኝ። 1800 ብር ለሳምንት መገቢያ ያውም 100 ብር አንሱለት በ1700 ብር ማለት ነው የገበያየሁትኝ። 1 ኪሎ ሙዝ 150 ብር ነው የገዛሁት። ሙዙን አልነገርኳችሁም። ያንኛው ሙዝ 1 ኪሎ 150 ነው። ማንጎና ሙዝ ገዝቼበት ነው። እንግዲህ ያው ይሄንን ይሃላል ማለት ነው ዛሬ የገዛዛሁትኝ። የዛን ያክል እንደዚህ የሚካበድ አይደለም። አልሐምዱሊላህ። የሰው ልጅ መቼም አላህን ታመሰገነ እሱ አላህ ሱብሓነሁ ወተዓላ እርዚቃችን በሱ እጅ ናት እንጂ በእኛ እጅ አይደለችም። እኛ ተንገለገልንም አልተንገለገልንም እሱ አላህ የሚረዝቀን እሱ ነው ማለት ነው። ሰበቡን አድርሱ ብሎናል። እኛ ሰበቡን ማድረስ ነው። አልሐምዱሊላህ ረብል ዓለሚን። ቤት ውስጥ ደግሞ ምንም ነገር እንትን የለውም ማለት ነው። በረካ አለው። እንደዚህ እንደ ገበያው መንገልገል እንደ ሰው ችግር ማውራት ቤት ውስጥ ደግሞ እንደዛ እንትን ቢል ውያ ረቢ። ግን አልሐምዱሊላህ ረብል ዓለሚን። እንጀራ ጋግራችሁ ወላሂ ነው የምላችሁ ከሊማቱን ልፋይል ማለት ነው። 2 እንጀራ ብታቀርቡ ለ4 ለ5 ሰው ይበቃል ማለት ነው። እና አላህ ጤናችንን ይስጠን። እንግዲህ ዛሬው ላይ ይሄንን መስራው ልጅ ላይክ ሼር ሰብስክራይብ አድርጉኝ፣ አበረታቱኝ። ጀዛኩሙላሁ ኸይረን ለምታበረታቱኝ ልጆች ከልብ አመሰግናለሁ።